والصلاة والسلام على رسول الله وعلى صحبه وموالاه ከሳምንታዊ ፕሮግራማችን የዛሬ ቆይታችን ማህዋ በይዑል ገረር የማታለል ሽያጭ ማለት ምን ማለት ነው የሚለውን የምንመለከት ሲሆን ከእስላማዊ ሊቃውንቶች መካከል የማታለል ሽያጭን ሲተረትሩ ምትቢያ የተባሉ ሼክ ይላሉ አልገረሩ هو المجهول عاقبته ይላሉ ፍጻሜው ያልታወቀ ሽያጭ ማለት ነው ብለዋል። ለምሳሌ አሳን በባህር ውስጥ ያለ ሸጥኩልህ ቢል የሚበረውን በራሪ ሸጥኩልህ ቢል ድንጋይ ወርውሬ የወደቀበትን ልብስ ሊሆን ይችላል ዕቃ ሸጥኩልህ ቢል ወይ ድንጋይ ወርውራ ድንጋዩ እስከደረሰበት ድረስ መሬት ሸጥኩልህ ቢል ይሄ በይዑል ገረር ፍጻሜው ያልታወቀ መጨረሻው ያልታወቀ የማጭበርበር ሽያጭ ይባላል። ወይም ያቺ ግመል ወይም እቺ ከብት ወይም እቺ ፍየል ወይም እቺ በግ ያረገዘችው ወይም የጸነሰችው እንደገና ተወልዶ የጸነሰው ሸጥኩልህ የመሳሰሉት እንደሆነ ሐዲሱ ያመለክታል። ስለዚህ በዚህ ያለ ማጭበርበር መሸጥን እስላም ሲያወግዝ ይላል አላህ ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ لا تأكلوا أموالكم بينكم بالباطل ንብረታችሁ በመካከላችሁ ባለ አግባብ አትብሉ ሐራም ነው إلا أن تكون تجارة عن تراض منكم ከእናንተ በሆነ መግባባት ንግድ ከሆነ ይሄን ያህል ነው የገዛሁት ይሄን ያህል ነው ማተርፍበት የሚባሉበት የሆነ የንግድ ትርፍ ከሆነ በስተቀር ከዛ ውጭ በሆነ መንገድ እርስ በርሳችሁ ንብረት አትብሉ ሲል አላህ ሱረቱ ኒሳ 29 አንቀጽ وبيع الغرر من أكل أموال الناس الأمورج የማታለል ሽያጭ ሜዲ መቀየር ሊሆን ይችላል ኳሊቲ መቀየር ሊሆን ይችላል ኪሎ መቀየር ቁጥር መቀየር ሊሆን ይችላል አታምኖ መሸጥ የሰው ንብረት ባለአግባብ ከመብላት ነው ያለው الشر والجهالة والمخاطرة المؤدية إلى النزاع ወደ ጭቅጭቅ ወደ ጥም መያያዝ ወደ ንትርክ ወደ መበቃቀል የሚወስድ ሽያጭ ስለሆነ ነው ኢስላም የከለከለው ያለው وقال تعالى ولا تبخسوا الناس أشياءهم የሰዎችን ነገራት አትቀንሱ በኪሎ ሊሆን ይችላል በስፍር እና በቁጥር ሊሆን ይችላል እንደተባለው በተለያየ መልኩ ይሄም وفي الغرر نوع من ظلم الناس وأكل حقوقهم ማታለል የሚባለው ነገር ሰዎችን መበደል የሰዎችን መብት ባለአግባብ መብላት ስላለበት ነው ይላሉ። حديثاዊ መረጃን ስንመለከት عن أبي هريرة رضي الله عنه قال ከአቡ ሁረይራ እንደተዘገበው ስራቸውን አላህ ይወድላቸው ይላሉ نهى رسول الله صلى الله عليه وسلم عن بيع الحصى የአላህ መልእክተኛ በጠጠር ውርወራ ሽያጭ ከልክለዋል وعن بيع الغرر የማታለል ሽያጭ አይነት በሙሉ ከልክለዋል። ይሄ በይዕ الحصى የሚሉት የተከበረ ልብስ ሊሆን ይችላል ወይም ዕቃ ድንጋይ ጠጠር ወርውርና ያረፈበትን በእንዲህ ያህል ሽጬልሃለሁ ይባላል። ልብስ ብለን ብንወስደው አሮጌ ይሁን አዲስ ይሁን ኳሊቲው ጥሩ ይሁን መጥፎ ይሁን መለየት አይቻልም። በቃ ሄዶ የወደቀበትን ብቻ ምን ያህል ሽጬልሃለሁ ጠጠሩ የወደቀበትን በዚህ ላይ ተባብሎ ወሰኗል። ይህ አይቻልም። ኢማም ሙስሊም የዘገቡት ዘገባ ነው وهذا أصل عظيم في تحريم جميع صور الغرر الفاحش سياف يوم يمتر عينة بمول يمياكاتت حديث نوي حديث للم تمسس حديث عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم نهى رسول خلقروان ويلم كامل عن بيع حبل الحبلة السوش ያረገዟቸው ደርሶ የሚያረጉት ግራ ያረገዙት ነው የተረገዙ ደርሶ የሚያረጉትን ከመሸጥም ከልክለዋል ረሱል አለይሂ ሰላቱ ወሰላም ሙተፈቅ ዐለይሂ የሆነ ዘገባ ነው። እና ሙተፈቅ ዐለይሂ የሆነ ዘገባ ነው وهو بيع من بيوع الجاهلية ይሄ ከቀድሞ ባህሪማን አሻሻት አንዱ ያሻሻት አይነት ነው። ገና እቺ አሁን የምትታየው ግመል ወይም ከብት ፍየል በግ ያረገዘቻት ደርሳ ተወልዳ እንደገና ያረገዘችውን
ሽጬልሃለሁ ይባባሉ ነበር። አልመብንያ ዐለ አልጀሃለት ወልገረር በመሃይምነትና ባለማወቅ በመታለል ላይ የተገነባ የሆነ ሽያጭ መሃይማናዊ ሽያጭ እና በማታለል የተመሰረተ ሽያጭ ነው። በዚህ ነው እስላም መጣና የጃሂልያ ሽያጭ ይቅር ብሎ አወገዘው ማለት ነው። ተጨማሪ ሐዲስ ስንመለከት አብዱላህ ብን ዐባስ ረዲየላሁ ዐንሁማ ነሀ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከልክለዋል አንቱባዕ ተመራ ፍራፍሬ ከመሸጥ ሐታ የብዱወ ሰላሁሃ መብሰሏ እስኪረጋገጥ ድረስ ያልበሰለን እህል ወይም ፍራፍሬ ወይም ደግሞ የፍሬ አይነት ከመሸጥ ረሱል ዐለይሂ ሰላቱ ወሰላም ከልክለዋል። ሙተፈቅ ዐለይሂ የሆነ ሐዲስ ነው። ለምን ተከለከለ ወደሚለው ስንመጣ ወዛሊከ ሊደፍዒል ገረሪ ማታለልን ለመከላከል ሲባል ነው። ቀድ ተትሊፉ ሰመራ አጋጣሚ በሆነ መቅሰፍታዊ ነገር ፍራፍሬዎቹ ሊጠፉ ይችላሉ። ቀብለ ዙሁሪ ሰላሂሃ ብስለቷ ሳይረጋገጥ በፊት መቅሰፍታዊ ነገር በረዶ፣ ውርጭ የመሳሰሉ አደጋዎች ሊያደርጉ ይችላሉ፣ ሊያጠፉ ይችላሉ። በሌላ ዘገባ ይላሉ የወንድምህን ንብረት በምን አማካኝነት ትይዛለህ? ሰብሉ ማሳ ላይ ከጠፋ ወይም ይሁኑ ተው አግባብ አይደለም ይላሉ ረሱል ዐለይሂ ሰላቱ ወሰላም። ሌላው አብዱላህ ብን ዑመር ረዲየላሁ ዐንሁማ ነሀ አን በይዕ ሲማር ረሱል ዐለይሂ ሰላቱ ወሰላም የፍራፍሬ አይነትን ከመሸጥ ከልክለዋል። ሐታ የብዱወ ሰላሁሃ ብስለቱ ወይም መብሰሉ እስኪረጋገጥ ድረስ በስሎ ደርቆ ገጥቶ ለማጨድ ወይም ለመውቃት እስኪደርስ ድረስ ከመግዛት ከልክለዋል። ነሀል ባኢዐ ወልሙብታዕ ሻጩንም ገዢውንም ነው የከለከሉት። በሁለቱም ላይ ሐራም እንደ ኢስላም አይፈቀድም። ስለዚህ በዚህ አጋጣሚ የእብድ ሽያጭ ሐራም ነው። የነፍሱን ያላወቀ ሕፃን ልጅ ሽያጭ ሐራም ነው እና በተመሳሳይ እንደዚሁም የሞኝ ሽያጭ ምንም ያትርፍ ያብድል ይጎዳ አይጎዳ ያለየ ሞኝ ሽያጭ እንደ ኢስላም አይፈቀድም። ስለዚህ እነዚህ የማታለል ሽያጭ ውስጥ የሚገቡ የሽያጭ አይነቶችን አውቀን ከማታለል ሽያጭ ልንጠነቀቅ ይገባል ነው የዛሬ ቆይታችን። አላህ እናንተንም በሰማችሁት እንድትጠቀሙ ያድርጋችሁ። ያሰማኋችሁ እኔንም ከአላህ ምክላልበት አላህ ያድርገኝ እያልኩኝ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።